መድኃኒት እኮ አሁን ወደ ማየ ክፍል እየሄደች ነበር። ናታን ምንም ማድረግ አልችልም። በቃ ተሸንፌያለሁ። አይሆንም አባዬ አይሆንም። እንኳን ልጄ ደህና ሆነችልኝ። ወይ አይሆንም። ምን ላድርግ ናታን? ሁሉ ነገር ከአቅሜ በላይ ሆነ። ምን ማድረግ ነበረብኝ? አባዬ እጅ መስጠት የለብንም። ናታን ማርቲዬ እባክሽ ተረጋጊ። የትም አትሄድም። ምንም አትሆንም እኮ። ኧረ ምን ማለት ነው? ለኔ መሸኩ ጨለማ እኮ ልጄ። ምንም አትሆንም አልኩሽ እኮ። የትም አትሄድም። ይሄን እዚሁ ጎረቤት ሆነ የምትሆነው። ጎረቤት ሆና ነው የሚሆነው። ማርቲ ተረጋጊ። ያለችም አሉኝ ያልሄድኩበት የለም። ኧረ ማርቲ እባክሽ ተረጋጊ አልኩሽ እኮ። ተረጋጊ። የእሷን ባህሪ እያወቅሽ ተረጋጊ አልኩሽ እኮ ማርቲ። አልሞትኩም። ተነስቼ መጣሁ። መግደል በፈልግ እንደዚያ ነበር የማደርገው። አሁን ለመጣ ሀሳብን ቀየርክ? ልጄ የት ነች ያለችው? ምን ማለት ነው? እንቺ ዋይት ነው ያለችው። ማርታ እየተጨነቀች ነው። ንገሪኝ። አሁን ደግሞ ስልክ ላይ ገብተን የቀረጽኩ ቆሻሻ ቪዲዮ አጥፋለች። ንገሪኝ። ልጄ የት እንዳለች ሳትነግሪኝ ለምን አጠፋዋለሁ? ሰማኛለህ? ገደል ጫፍ ላይ ነው ያለው። መድኃኒት ስራሽ ሁሉ እብድ ነሽ። ቆይ አንተ ነጭ ፀጉር ያበቀልክ ሰው አይደለህ እንዴ? እንዴት እርቃኔን ቪዲዮ ትቀርጸኛለህ? ምን አይነት የትልቅ ወራዳ ሰው ነገር! መድኃኒት ልጄ የት ናት እያልኩሽ ነው ያለሁት። ዶክመንት መልስልኝ። ልጅ ትመጣለች። ዶክመንቱ ቤትሽ ሲገባ የዛን ጊዜ ሄደሽ ለማርታ ሁሉንም ነገር ልነግሪያት ነው። መናገር የማይቀርም ይልቃውን ስጠኝ። ምን አይነት የተረገምሽ ሰው ነሽ! ከአንተ አልብስም። ዶክመንት መልስልኝ፣ ቪዲዮን አጥፋልኝ። ከዛ ለማርታ ሁሉንም ነገር ሄደሽ ትነግሪያታለሽ። አዎ እነግራታለሁ። ሰማኛለህ? ማትመልስልኝ ከሆነ ግን ውሃን አታገኛትም። ወይዘሮ መድኃኒት እንግዲህ እያደረገች ያለችው በጣም ከባድ ነገር እያደረገች ነው ያለችው። እንግዲህ ውሃን አግታ ጭራሽ ቤተሰቡን ታስጨንቀዋለች። በሚገርም ሁኔታ እንግዲህ ውሃን አግታ ቤተሰቦቹን እያስጨነቀች ነው ያለችው። ማርቲም በጣም ጭንቀት ላይ ነው ያለችው። ልጄ የት ናት እያለች ነው እንግዲህ ማርቲ። ልጄ የት ነሽ ልጄ ብትፈለግ እንግዲህ ሰፈር አስፋር ሁሉ ስትፈለግ የለችም። ምክንያቱም አግታታለች ማለት ነው። በሚገርም ሁኔታ ሰፈር አስፋር ብትፈልግ ጠፋች። እሱ ያገተቻት መድኃኒት ነች። አውቀው የደበቁት ምንድነው የሚባለው? አውቀው የተደበቀ ሲጠሩት ኃይል ነው የሚባለው። እና እንግዲህ እንደዛ አድርጋ በፍለጋ ቤቱ በፍለጋ ተሞልቷል። ደረጀንም ደውላ በመጀመሪያ ልጅህን ውሃን ከፈለካት ዶክመንቴንና የቀረጽከውን ቪዲዮ አጥፋለችው። ልጅህን የምትፈልጋ ከሆነ በቃ ይሄን ታደርግ ፈልጋለሁ አለችው ማለት ነው። በጣም ነው የተነገረው እንደዛ ስትለው። ውሃ ምን አደረግሻት ሲላት ውሃ የለችም፣ ውሃን አታገኛትም። ስለዚህ ልጄን ልፈልግ ወይም ልጄን አገኛለሁ የምትል ከሆነ የቀረከውን የራቁት ቪዲዮ አጥፋ፣ ዶክመንት ስጠኝ ትለዋለች። አለበለዚያ ስልኬ ላይ እንዳትደውል ኦኬ ብለህ ትስማማ ብቻ ደውልልኝ ብላ ከጆሮ ላይ ትዘጋበታለች። እንግዲህ ደረጀ ሰዓት ይሆናል። በቃ በጣም ይናደዳል። በቃ የሚሆነው የሚያደርገው ግራ ገባው። ምክንያቱም ያው እንደምታውቁት በጣም ጭንቀት ላይ ነው ያለው። በዛ ላይ በቃ ግራ ገባው። አንቺ መርዝ አላት። ቤት ነሽ መጣሁልሽ ይላታል። ደረጀም በንዴት ቤት ነሽ የት ነሽ መጣሁልሽ ብሎ ይመጣል ማለት ነው። እንግዲህ እዛም ሲያገኛት በንዴት አንገቷን ያንቃታል። አንቺ መርዝ ምንድነው ያደረግሻት? ልጄ የት ናት ይላታል። እንግዲህ ልጅህ ነገርኩህ እኮ ደረጀ፣ መደጋገሙ አስፈላጊ አይደለም። መደጋገሙ ጥሩ አይመስለኝም። ስለዚህ ልጅህን የምትፈልጋት ከሆነ አምጣለችው። ይሄንን ትንበልና በቃ አምጣ ስትለው በቃ በጣም ይናደዳል። በጣም ይናደዳል ማለት ነው። ደረጀ ጉሮሮዋን ያንቃታል። በጣም ተበሳይቶ ምናምን ማለት ነው። ከዛ እሷም
ልቀቀኝ ምናምን ብላ ትጮሃለች ማለት ነው። ይለቃታል። ልጄን ግን ተይትም ታመጫታለች። መጀመሪያ ልኩን ተስማማ ትለዋለች። ሲሄድ እንግዲህ የገጠመው ሌላ ጉዳይ ነው ማለት ነው። ቤት ሲሄድ እንግዲህ ማርቲም እዛ እያለቀሰች ነው፣ ልጄ እያለች ነው። በቃ ያኔ የሆነ በቃ በጣም በሚያስጠላ ሁኔታ ማለት ነው። ልጄ የታለች? ደረጀ ልጄ ጠፍታለች እኮ ውሃ ጠፍታለች፣ ብንፈልግ ብናስፈልግ እኮ አጣናት ትለዋለች። እንዴ የለችም እዛም ከዳጣም ጋር የለች። በቃ ሁሉም ነገር እሱ ነው እንትን አለ። የለችም ደረጀ የለችም፣ ወዴት እንደምፈልጋት ግራ ገብቶኛል፣ ልጄ ውሃዬ ልጄ ምናምን አለች። በቃ አይዞሽ ብሎ ደረጀም እሷን አረጋግቶ ቀጥታ ወደ መድኃኒት ሄደው በቃ እድሮ ቤት ዳቦ ሊሆን ይችላል፣ እስቲ ቆይ እዛን ጠይቅና ማክቲ ባክሽ ተረጋጊ ይላታል። እሺ ብላ ትላለች ማለት ነው። እሺ ደረጀ ደውልልኝ እሺ በቃ ብላ ትላለች ማለት ነው። እንግዲህ እዛ ሲሄዳ እንደሆነ ብለው ይላታል። እሱ ግን ስላወጣ ልጅቱ ምንም አትሆንም አይዞሽ ይላታል። ማርቲን አይዞሽ ምንም አትሆንም ብሎ ማርቲን ያረጋጋታል። እንግዲህ እሺ በቃ ልደውል ብሎ ተነስቶ ከሷ ጋር ይሄዳል። እንግዲህ ከሷ ጋር ሄዶ ልደውል ብሎ ከሷ ጋር ተነስቶ ይሄድና ቀጥታ መድኃኒት ጋር ነው ሄዶ መድኃኒት እባክሽ ልጄ የት ነው ያለችው ስላት፣ አይ ደረጀ አልገባህም እንዴ ነገርኩህ እኮ በቃ ይሄንን ሁሉንም እንትን እንበልና በቃ አምጣና ልጅህን ያለችበትን ቦታ አሳይሃለሁ። መጀመሪያ ልጅ የት ናት አለ። አይ መጀመሪያማ አላሳይህም፣ መጀመሪያ ዶክሜንቴን አንጣ፣ ቪዲዮዬን አጥፋ። አንተ አረመኔ እንዴት ታደርጋለህ? እንዴት የራቁት ቪዲዮ ትቀርጸኛለህ? እኔ እንዴት ትለዋለች። እኔ አንቺን ገላ አላየሁም፣ አንቺን ገላ ምን አሳየኝ እኔ አንቺን ገላ ይላታል። ከዛ እንደዛ ትልና ወይዘሮ መድኃኒትም ያለችውን ያመጣል ደረጀ ያንን አመጣ። ከዛ ስልክህን አምጣለችው፣ ስልኩንም ሰጣ፣ የዶክሜንቷንም ሰጠ። ተሰጠ በኋላ ይዛት ሄደችና ያለችበትን አሳየችው። ውሃ ያለችበትን ታሳየዋለች ማለት ነው። ውሃን ወሰደ። እንግዲህ ልጅ ውሃ ብሎ ሲገባ ውሃ ደግሞ ያው ኬኳን በላልታ ተኝታለች። እዛ ያለችበት በሚገርም ሁኔታ እዛ ተኝታለች። ልጁን አወጣ። መድኃኒትም እንግዲህ ቪዲዮዋ ተጠፋና ዶክሜንቷን ካገኘች በኋላ ቀጥታ ለማርቲን ነግራት ነው የገባችው። ሁሉ ነገሩን ለማርቲን እንደምትነግራትና እንደምታስረዳት ነው የተናገረችው። እንግዲህ ደረጀ አበቃለት። በስተመጨረሻ ሁሉም ነገር ያበቃል። እዚህ ላይ ማርቲ ትሰማለች። ዳጣም አሁንም የወደደው ወንድ ልጅ ስለሆነ ሁሉንም ነገር ትደርስበታለች ማርቲ። እዚህ ላይ እንግዲህ ደረጀ በጣም ከባድ ሁኔታ እና ከባድ አደጋ ይገጥመዋል። ያው ታውቃላችሁ ቤቱ ይፈርሳል። በጣም ከባድ ላይ ነው ያለው። አሁን ላይ እንግዲህ መድኃኒት አላደረገችው ነገር የለም። ደረጀን ለመግደል ራሱ መርዝ ሁሉ አድርጋ ቡትርካን ገዝታ ከቡትርካን ውስጥ መርዝ ሁሉ አድርጋለች። ያላደረገችው ነገር የላትም። እኔ አንዳንድ ጊዜ የገረመኝ ነገር መርዝ አድርጋ ቢሞት ምንድን ነው ጥቅሙ? ሲሞትስ ኤቢ ትለቃታለች ወይ ነው? ልጆቹ ይለቋታል ወይ ነው? በነገራችን ላይ ኤቢ አንድ ነገር ቢሆን አባዬ አንቺ ነሽ ምን እየተካካደ ነው ብላ ትትላት፣ አንቺ እንደው ምን አንቺ እኮ አንቺ ታውረሻል እኮ አንቺ እኮ ታውረሻል እያለች እንደውም ጭራሽ እሷን ታነሳሳታለች ማለት ነው። አባቷ ላይ እንድትነሳበት እያነሳሳቻት ትገኛለች። እንግዲህ እህቴን አንቺ ነሽ እንደዚህ አደረግሻት፣ ከዚህ ቀደም ደረጃ ላይ እንደጣልሻት እንዳትረሺ፣ ዛሬ ደግሞ ያገሻት አንቺ ነሽ ውሃን ብላ ትነግራታለች ማለት ነው። እንትና እንደዛ ስትላት ምን ሆነሽ ነው ኤቢ ታውረሻል አንቺ ነኝ ምንድነው ምን እያልሽ ነው? እኔ ልጅቷን ወይት ነው የማደርጋት? ይሄ ልጅ እኮ ናት። ምን ሆነሽ ነው አንቺ ታታለች? ፍጹም እያደረግሽ ያለሽውን አላወቅሽውም አክስቴ። እህቴ አንድ ነገር ብትሆን ካንቺ ራስ ላልወርድም ትላታለች። እንግዲህ ናታልም ደረጀ ነገርካት ወይ ሲለው አዎ ነግሬያታለሁ ሲለው ይሄማ ነገር መሆን አይችልም ብሎ
ሩጦ ሆኗል። እንግዲህ ሁሉንም ነገር ያው ናታል እንደሚያስቆመው ነው፣ እንደማትናገር ነው። ማርቲ መስማት አለባት። በነገራችን ላይ የሆነው ነገር ቀስ ብሎ ራሱ በራሱ አንደበት ቢነግራት ጥሩ ነው፣ ግን ሁሉንም ነገር መስማት አለባት። እስከነመቼ ተደበቀ? ከነመቼ እሱ ራሱ እንደዚህ ተሳቆ ከመቼው እንትን ከሚል መናገር አለበት። ሰው ጭንቀቱን ሁሉ ነገሩን የምትረዳው ሚስቱን ይሄን ሁላ በአሚሮ እንትን ብሎ ይሳሳታል። የሰው ልጅ እኮ አንዴ ይሳሳታል፣ የማይሳሳት የለም። ግን ደግሞ ሀላስ መናገር አለበት ባለኝ እኔ እንደ ሀሳብ ደረጃ ለማርቲ መንገር አለበት። ከዛ ውጭ ሁሉም ዳር ቀሪ ነው። ምክንያቱም መድኃኒትም ቢሆን ማርቲ ትዳሯን ትፈልጋለች። በጣም ጎበዝ ሴት ናች። በጣም ሰው ትዳሯን ስለምትፈልግ ምንም ብትላት ምንም አሰማትም። ስለዚህ ደረጀ ደግሞ ቀስ ብለህ ለሚስትህ ማስረዳት ነው የሚጠበቅብህ።